በመስክ ምልከታው አምባሳደር ዶክተር አስፋው ዲንጋሞ እንደገለጹት የተጀመሩ የህብረተሰቡን ተጠቃሚነት የሚያሳድጉ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ በቁርጠኝነት መስራት ያስፈልጋል ብለዋል። ፕሮጀክቶችን የሚሰሩ ተቋራጮች የህብረተሰቡን ችግር በመረዳት ፕሮጀክቶቹን ቶሎ እንዲጠናቀቁ በትጋት እየሰሩ መሆናቸውን የጠቆሙት አምባሳደሩ ሌሎችም ተቋራጮች የጀመሩትን ፕሮጀክቶች ኃላፊነት በመውሰድ አጠናቀው ለህብረተሰቡ አገልግሎት እንዲሰጡ ክፍት ማድረግ እንዳለባቸው አስረድተዋል። የሳኒቴሽን ፕሮጀክቱ ጤናማ ህብረተሰብን ከመፍጠር አንጻር የአካባቢ ጤናን የሚጠብቅ እንደመሆኑ መጠን ለዚህ ትኩረት የተሰጠበት አካባቢ ነውና ሚኒስቴር መስሪያ ቤታችን የመጠጥ ውሃና የሳኒቴሽን ስራን አካቶ የሚሰራ በመሆኑ ሳኒቴሽን ደግሞ ኢንቫይሮንመንታል ሳኒቴሽን ከጤና ጥበቃ ጋር በጋራ የምንሰራውን የሚያግዝ በመሆኑ ጠቀሜታው እጅግ የጎላ ነው። ኮንትራክተሮቹ ከዚህ አካባቢ ከህብረተሰብ መካከል የወጡ ናቸው። በእርግጥ የዋጋ ለውጦች፣ የዋጋ ንረቶች ብዙ የጎዷቸው ሁኔታዎች አሉ። በብዙ ሚሊዮን የሚቆጠር ገንዘብ ለህዝባችን እንተዋለን ብለው የተውበት ሁኔታ አለ። የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ በበኩላቸው የመስክ ምልከታው በክልሉ በሳኒቴሽንና በንጹህ መጠጥ ውሃ አቅርቦት ላይ የሚሰሩ ፕሮጀክቶችን ያሉበትን ደረጃ ለመገምገም ዓላማ ያደረገ መሆኑን ተናግረዋል። በክልላችን በሳኒቴሽንና በንጹህ መጠጥ ውሃ አቅርቦት የሚሰሩ ፕሮጀክቶችን ጉብኝት አድርገናል። ማነቆዎችን በመለየት ፕሮጀክቶችን በፍጥነት በአጭር ጊዜ ማጠናቀቅ የምንችልበት ሁኔታ ለመፍጠር ነው። እነዚህ ሳኒቴሽን ፕሮግራሞች ሲጠናቀቁ አንደኛ የአካባቢ ብክለትን በጣም የሚቆጣጠሩ ናቸው። ሁለተኛ ከተማን ውብ ጽዱ ለማድረግ ትልቅ አስተዋጽኦ የሚኖራቸው ነው። ሶስተኛና በጣም መሰረታዊው ለውሃ አገልግሎቱ የገቢ ምንጭ በመሆን የሚያገለግሉ ናቸው። በወራቤ ከተማ እንዲሁም በዶዮ ገና ከተማ የሚገነቡ የንጹህ መጠጥ ውሃ ፕሮጀክቶች የህብረተሰቡ የዘመናት ጥያቄዎች የነበሩ መሆናቸውን የገለጹት አቶ ዳዊት ፕሮጀክቶቹ በቅርብ ጊዜም ተጠናቀው ለህብረተሰቡ አገልግሎት መስጠት እንደሚጀምሩ ተናግረዋል። የወራቤና የዶዮ ገና የውሃ ፕሮጀክቶች በተለይ የወራቤ ከተማ የንጹህ መጠጥ ውሃ ፕሮጀክት ለረጅም ጊዜ ሲስተጓጎል የነበረ ፕሮጀክት አዲሱን ማዕከላዊ ኢትዮጵያ ከመሰረትን በኋላ ግን በአሁን ሰዓት ላይ ፕሮጀክቱን ለማጠናቀቅ ኦልሞስት በጣም ጥቃቅንና ቴስት ኤንድ ኮሚሽኒንግ የሚባል የመስመር ፍተሻ ማድረግ በሚቻልበት ደረጃ ተደርሷል። ይሄ ፕሮጀክት ሲጠናቀቅ የወራቤ ከተማና በዙሪያ ያሉ ሳተላይት ቀበሌዎች ያሉ እነሱን 100% ተጠቃሚ የሚያደርግ ነው። የዩኒሴፍ በጀት ድጋፍ እየሰራ ያለው የዶዮ ገና ከተማ የንጹህ መጠጥ ውሃ ፕሮጀክት ከወራቤ ደግሞ ለየት የሚያደርገው የወራቤው በነባሩ ክልል የተጀመረ ነው። የዶዮ ገና ግን ኦልሞስት አዲሱን ክልል እንደመሰረትን የጀመርን ነው። ሰበብ ምክንያት ሳንፈጥርበት ራሳችን ውል አድርገን ራሳችን አፈጻጸሙን ተከታትለን አሁን ለውጤት እያበቃን ነው። በውሃና ኢነርጂ ሚኒስቴር መስሪያ ቤት የውሃ ልማት ፈንድ ዋና ስራ አስፈጻሚ አቶ ዶጊሶ ጎና በመስክ ምልከታው እንደተናገሩት ከግማሽ ቢሊዮን ብር በላይ በሆነ ወጪ በክልሉ ሆሳና ከተማና ቡታጀራ ከተማ እየተገነቡ የሚገኙት የፍሳሽ ማጣሪያ ፕሮጀክቶች ጽዱ አካባቢን ለመፍጠር የሚያግዙ መሆናቸውን አስረድተዋል። እኛ ሀገር በፍሳሽ ቆሻሻ ላይ ብዙ ጊዜ ትኩረት አይሰጥም። መንገድ ላይ ነው የሚለቀቀው፣ በየቦታው ነው የሚለቀቀው። ያ ማለት ህዝብ ጤና ላይ የሚያስከትለው ነገር አለ። በአይናችን ስናይ አጸያፊ መሆኑ እንደተጠበቀ ሆኖ በህዝብ ጤና ላይ የሚያስከትለው ችግር አለ። ያ ፍሳሽ ቆሻሻ ዛሬ ወደዛ ሄዶ ተጣርቶ ከዛ የሚወጣው ፍሳሹ ከተጣራ በኋላ ውሃ ነው የሚሆነው። ያ ውሃ ለመስኖ ነው የሚውለው። ሁለተኛ ደረቁ ከዛ የሚለየው ደግሞ ማዳበሪያ ነው የሚሆነው፣ ለጓሮ ልማት ነው የሚሆነውና ይሄ ትልቅ ነገር ነው የሚሆነው። የቡታጀራ ከተማ አስተዳደር ከንቲባ አቶ አብዱ አህመድ በበኩላቸው በከተማው የሚገነባው የፍሳሽ ማጣሪያ ፕሮጀክት የከተማውን ጽዳትና ውበት ከመጠበቅ ባለፈ ፍሳሹ ከተጣራ በኋላ ለተለያዩ አገልግሎቶች የሚውል በመሆኑ ለከተማው ማህበረሰብ የስራ ዕድል እንደሚፈጥር ተናግረዋል። በወራቤ ከተማ ከ600 ሚሊዮን ብር በላይ በሆነ ወጪ የተገነባ የሚገኘው የንጹህ መጠጥ ውሃ ፕሮጀክት ለህብረተሰቡ የንጹህ መጠጥ ውሃ ተጠቃሚነት በዘላቂነት የሚፈታ መሆኑን ያነሱት ደግሞ የወራቤ ከተማ አስተዳደር ከንቲባ አቶ ያሲን ሀሊል ናቸው።